አንቺ ሾካካ ይሄን ጊዜ እኔንም እኮ እያስመሰልሽ ይሆናል። አንቺ መርዝ ማጥረቢ ፈይስ ከወንድ ከወንድ ተራመች። እኔ መቆም ያቃተኝ ሙቸሩንማ በገዛ ገንዘቤ ግን እየተጠቀምሽበት አለ። እኔ ሎድ መውደቅ ማለት ይሄ ነው። በእኔ አንሻት የተባልሽ ብላችሁ ምን ሆነ? አንቺ ቶሎ ውጪ። በስራ ጥሩ እንጂ ባም አትሞላቀቂ ነው ችግር የለም። እንደዚህ እናንተ እንዳትወደኝ ልበላ። አንተ ማን ጭንቅላት ይዛችሁ ሊፍቱ ስራ ላይ ለመረማመር ከሆነ በጣም ተሳስታችኋል። ይቺ ደግሞ ድርጅት ምናምን ትላለች እንዴ? እንኳን ደስ ያለ እኔ ሊፍቱ ስራ ስበሆን በምሰጥ አቅጣጫ መሄድ እንዴት እንደሚጠቅም አየሁ አይደለ? ይሁንልሽ። እስኪ ለማንኛውም እንኳን ደስ ያለ እንኳን ደስ ያለኝ። እኔም ታፈሱ እባክሽ ላይ ምግብ እሱን ውጭ ወተና ይሻላል አለ። አንተ ጋር ጓደኛለሽ እንዴ? ማለቴ ህይወትሽ ውስጥ ሰው አለ? የለም። ምን ነው? እውነቴን ነው። ህይወቴ ውስጥ ማንም ሰው የለም። ሄርሜላ በአምላክን አርግዣለሁ ብትለውም አብነት እንግዲህ በድፍረት እንደሚወዳትና እንደሚያፈቅራት ከጎኗስ ሰው አለ ወይስ የለም የሚለውን ጥያቄ ጠይቋት ነበር። ሆኖም ሄርሜላ የመለሰችለት መልስ እንደምትወደውና እንደምታፈቅረው ከጎኗ ሁልጊዜ እንዲሆንላት ትነግረዋለች። አብነትም እንግዲህ እጅግ በጣም ደስ ብሎት ለበአምላክ ይደውልለታል። በአምላክንም ደስ ብሎኛል ብሎ ሲለውም አሁን ከሄርሜላ ጋር እያወራው ስለነበረ ነው ስልክ ያላነሳውል ብሎ ይለዋል። እንግዲህ ሄርሜላን ደውሎ እስከ ቤቱ ቀጥሯት ነበር። ሄርሜላም ለምንድን ነው ቤት የቀጠርከኝ ብላ ስትጠይቀውም ማንም ሰው እንዲረብሸን አልፈልግም በማለት ስልኩንም ዘግቶ ነበር ሄርሜላን እያወራት የነበረው። እሱም ሄርሜላን ደጋግሞ ደህና ነሽ እንዴት ነሽ በማለትም እንግዲህ ሰላምታውን ካቀረበላት በኋላ እንዴ ምንድን ነው ደጋገምከው ሰላም ነህ እንዴ ብላ ስትለውም አዎ ሰላም ነኝ ብሎ ይላታል። እሷም እንግዲህ ሰላም ከወንክ ታዲያ ለምን ፈልገህኝ ነው ብላ ስትለውም ለቁም ነገር ነው የፈለግኩሽ ብሎ ይላታል። እሺ ቀጥል፣ መጠየቅ የምትፈልገውን ነገር ጠይቀኝ በማለትም እንዲጠይቃት ታደርጋለች። እኔ ምልሽ ሰው አለሽ ወይ ብሎ ይጠይቃታል። ማለት ፍቅረኛ የራሴ ሰው የምትዩ ሰው ካለሽ እንድታሳውቂኝና እኔ ደግሞ ካየውሽ ጊዜ ጀምሮ ለአንቺ ስሜት አለኝ፣ አፈቅርሻለሁ። ካልሆነም እንግዲህ የራሴ ሰው የምትዩ የምታፈቅሪው ሰው ካለሽ እኔም ቁርጤን አውቄ ከጎንሽ እንድሸሽ ንገሪኝ። ያለውን ነገር የምታፈቅሪው የኔ የምትዩ ሰው አለሽ ወይስ የለሽም በማለትም ይጠይቃታል። እሱም በሚጠይቃት ሰዓት አይ እኔ ማንም የኔ የምለው ከጎኔ የለም፣ ግን አንተ አለ ብለህ ፍቅርን ትተህ እንዴት መራቅ ትችላለህ ወይ ብላ ስትጠይቀውም መራቅ አልችልም፣ ግን ግዴታ ከሆነ የሚያፈቅርሽ ወይም የምታፈቅሪው የራሴ ሰው የምትዩ ካለ ምን ማድረግ እችላለሁ ብሎ ይላታል። እሷም እንደዛ ከሆነ ታዲያ እኔ ከጎኔ እንድትሆንልኝ ነው የምፈልገው፣ ማንም ከጎኔ የለም ብላ ካለችውም በኋላ አብነትም እጅግ በደስታ ደስ ይለውና ይሄንን ሀሳብ ይቀበላል። እሱም እንግዲህ ይሄንን ሀሳብ ከተቀበለም በኋላ እጅግ በመደሰት ይለያያሉ። ሆኖም እንግዲህ ሄርሜላ አሁንም በፍጹም ከባምላክ ጭንቅላት ላይ ልትወርድ ያልፈለገችው ሄርሜላ እንግዲህ አዲስ ሀሳብ ይዟለት መጥታ ነበረ። እሷም እንግዲህ ከሱ እንዳረገዘች በውሸት ካንተ አርግዣለሁ በማለት እንግዲህ ነግረውም ነበር። እሱም እጅግ በጣም ይናደድና ጥሏት ሄዶ ነበር። እሷም አውቃ ቁጭ ብላ እያለቀሰች ከዛም በኋላ ምን እየሆንሽ ነው ያለሽው ብሎ ሲላትም እንዴት ነው ትተኝ የምትሄደው ልንገረህ አይደል? ካዲያ አንቺ ምን አባሽ ልትሆኚ ነው እንደዚህ የምትሆኚው ብሎ ይላታል። እና አሁን አንቺ ጨምላቃ በራስሽ ጥፋት ነው በማለትም ራሷን ይቆጣታል። እሷ በሚቆጣ ሰዓት ይሄ የኔ ጥፋት አይደለም፣ ራስህ ለምነህና አሳምነኸኝ ካደረክ በኋላ ደግሞ አሁን ነፍሰ ጡር ነኝ ስል እንደዚህ ትላለህ
እናቴ በዚህ አይነት መልኩ እኔን ለማግኘት አትፈልግም ነበር። የቤተሰቦቼን ክብር ዝቅ አድርጌ ቤተሰቤም እንደዚህ አይቀበለኝም በማለትም ትናገረዋለች። አንድ ነገር ልንገርህ አይደል ብላ ትለዋለች። ምንድነው የምትነግሪኝ በማለትም ሲላትም እዚህ ያረገዝኩት ልጅ ላይ ሁለታችም ኃላፊነት አለብን። እኔም ሆንኩ አንተ እንደ እናትና እንደ አባት ሆነን ይሄንን ልጅ ማሳደግ አለብን። ይሄንን መቼም ላንተ አልነግርህም ብላ ትለዋለች። እሱም ምንም አይነት ኃላፊነት እንደሌለበት ምንም አይነት ነገር ማድረግ እንደማይፈልግ ይነግራታል። ይሄማ በፍጹም ሊሆን አይችልም። ስለዚህ ቀጥ ብለሽ የምልሽን ነገር ብቻ ታደርጊያለሽ። ይሄንን እንደዚህ የምተውሽ እንዳይመስልሽ በማለትም እንግዲህ ይናገራታል። እሷም እንደዛ በተናገራትም ሰዓት ምን እየተፈጠረ እንዳለ ልታስረዳኝ ወይስ ልትነግረኝ ትችላለህ ወይ ብላ ብትለው እንግዲህ እሷም አዎ አሁን ቀጥ ብለሽ ነይ እንሂድ፣ የሚሆነውን ነገር እናደርጋለን። እዚህ መንገድ ላይ ዝም ብለሽ አፍሽን አትክፈቺ ብሎ ይላታል። እውነትህን ነው፣ እዚህ መንገድ ላይ አፌን መክፈት አይጠበቅብኝም ነበረ። ህብስቴም ሁሉም ባለበት እዛ ሁሉንም ነገር ይፋ አደርገዋለሁ ብላ ትለዋለች። እሷም እንደዛ በምትለው ሰዓት ስለ ህብስቴ ሲነሳ እጅግ በጣም ይናደዳል። እንዴት ነው እንደዚህ የምታደርገው? ሆኖስ እንዴት እንደዚህ ትናገራለህ? በማለትም በምትናገርበትም ሰዓት ታዲያ ምንድን ነው እሱ የሆነው ነገር የተፈጠረው ነገር? በማለትም እንግዲህ ሁሉንም ነገር እናገራለሁ። ስለዚህ ማታ እቤት በተሰበሰቡበት ሁሉንም ይፋ አደርጋለሁ ብላ ትለዋለች። እሱም እጅግ በጣም እየተናደደ እንዴት እንደዚህማ እንድታደርጊ አልፈቅድልሽም በማለትም እንግዲህ አልፈቅድልሽም ብሎ ይላታል። እሱም እናያለን በማለትም በል አሁን እኔ ወደ ቤት ሄዳለሁ፣ ህብስቴ ክፍል እጠብቅሃለሁ፣ ያለውን ነገር አስበህና ወስነ ንገረኝ ብላ ትለዋለች። እሱም እንግዲህ እሺ ብሎ ምን ታደርጊያለሽ ብሏትም ተናዶ ጥሏት ይሄዳል። እሱም እንግዲህ ተናዶ ጥሏት በሄደበትም ሰዓት እንዴት ምንም ነገር ማድረግ ስለማትችል እሷም ወደነ ህብስቴ ትመጣለች። ሆኖም እንግዲህ ህብስቴም ድርጅቷን እንደተወሰደባት አሁን ላይ እጅግ በጣም በሚያሳዝን እንግዲህ አለሙ አሸንፎ ደስታውን እያከበረ ይገኛል። ሆኖም እንግዲህ አብነትና በአምላክ ያዘጋጁት ገንዘብና እሱም ደግሞ ደብቆ ያዘጋጀው ገንዘብ ነበረ። እሱም እንግዲህ ደብቆ ያዘጋጀውን ገንዘብ እንግዲህ ገንዘቡን ሆኖ እንግዲህ አለሙ አሸንፏል ማለት ነው። እሱንም እንግዲህ ህብስቴ በጣም አዝና ነበረ። እንግዲህ ህብስቴና ደግሞ ታፈሱ እንግዲህ ፊስ ሆኗል። ታፈሱ እንግዲህ በሚያደርጓት ነገር እያዘነችና እየተጎዳች ስለሆነ ሁሉንም ነገር እንግዲህ እያየችም ስለነበረ እሷም ይህንን ነገር እንግዲህ አምና መቀበል ቢያቅታትም ሁሉንም ነገር የሚደረገው ነገር እጅግ ቢያስገርማትም ታፈሴ እንግዲህ ህብስቴ ብላ ክፍላ ገብታ እያበረታታቻትና እያወራቻት የሴት ጓደኛ የሚባል ነገር እንዳይጠቅማት ሁሉ እጅግ እያስረዳች ስትነግራት ነበረ። ሆኖም እንግዲህ እሷ በምታስረዳትም ሰዓት እንግዲህ ምን እየተፈጠረ እንደሆነ ምንም ግራ ቢገባትም እንዴ ሄርሜላንም ብላ ትላታለች። አያጭ አንቺ ደግሞ አበዛሹ፣ ሄርሜላንም ትያለሽ እንዴ? ሄርሜላ ሰው ሆና ነው ሄርሜላ ብለሽ የምትዩ ብላ ትላታለች። እሷም እንግዲህ እንዴት እንደዛ ትይኛለሽ? ሄርሜላ አዎ ሰው ናት። እንዴት ሰው አይደለችም? መቼም አንቺ እንግዲህ ሁሉን ነገር ካልነገርኩሽ ሊገባሽ አይችልም ብላ ትላታለች። እሷም እንዴት ነው ታዲያ የሚገባኝ? ሁሉንም ነገር እንድትነግሪኝ እፈልጋለሁ ብላ ትላታለች። እሷም እንደዛ በምትላትም ሰዓት አይ
እንግዲህ አሁን ከሁሉም ጓደኞች ራቂ። እትዬ ደግሞ ከአንቺ ጋራ እንደዚህ ፒስ መፍጠሬን ካወቀች ችግር ይመጣል። ስለዚህ አሁን ከዚህ ጋር ዞር ማለት አለብኝ ብላ ትላታለች። እሷም እንግዲህ እሺ በማለትም ዞር እንድትል ምሳ ልታቀርብ ስትሄድ እንግዲህ ቢፍቱም ሳሎን ላይ ነበረች። በይ ምግብ አቅርቢ ብላ ትላታለች። እሷም ምግቡን ትተውና ህብስቴን ይዟላት ትሄዳለች። እንዴት ነው ህብስቴን ይዘሽልኝ የምትመጪው? በማለትም እንግዲህ እጅግ በጣም ተናዷ እየተናገረቻት ነበረ። ምግብ ነው እንጂ አቅርቢ ያልኩሽ እኔ እሷን አምጪልኝ አልኩሽ ወይ እያለች እንግዲህ እየተናገረቻት እናያለን። ሆኖም እንግዲህ ይህንንም ከተናገረች በኋላ አለሙ ይደውልና ሁሉንም ነገር ይነግራታል። ድርጅቱን አሸንፈናል እንኳን ደስ አለሽ ብሎ ሲላት የኔ አለም የኔ ሸበላ እንግዲህ አንተ ያልከው ሁሉም ነገር ተስተካክሏል። እኔ በምልክ እኮ ከሄድክ ምንም የማይስተካከል ነገር የለም። ቶሎና በቃ እቤት ውስጥ ፏ አድርገን የመጀመሪያ ደስታችንን እናከብራለን ብላ ትለዋለች። እሷም እንግዲህ እንደዛ በምትለው ሰዓት አይ መጣውኝ ብሎ ይላታል። እሷም መጣ ብላ እንግዲህ ከሄደችም በኋላ ሁሉንም ነገር ለማድረግ ከተገናኙ እቤት ከመጣ በኋላ እንዴት ነበር ብሎ ሲላትም አያደል እኔ በምል መንገድ ከሄድ ሁሉም ነገር ይስተካከላል ብላ ትለዋለች። እሱም አረ እንደዚህ አታካብጂ፣ ምን ታካብጃለሽ? መቼም እኔ ፕሮሰሱን በጨረስኩበት ብላ ትላለች። በቃ አሁን ደስታችንን እናከብራለን፣ ቆይ ምሳ ታምጣለን ብላ ትለዋለች። ኢፍቱዬ ዛሬ እንኳን የደስደስ መቼም የመጀመሪያ ስኬታችን ስለሆነ ለምን ውጪ በልተን ውጪ አንመገብም? ለምን ፈታ አንልም ብሎ ይላታል። እውነትህን ነው፣ ለምንድን ነው ውጪ የማንበላው? ስለዚህ ውጪ ሄደን ውጪ መመገብ አለብን ብላ ትለዋለች። እሱም እንግዲህ ያንን በመስማማት ውጪ ላይ ምግባቸውን ሊበሉ ይስማሙና ይወጣሉ። ሆኖም እነሱ ሊወጡ ለምግቡ ሊነሱ ሲሉ ታፈሱ እንግዲህ ይዟት ትመጣለች። ይዟት ትመጣና እሷን ልትናገራ ስትልም ምግብ አምጪ ያልኩሽ ምግብ እቺን ደንቆሮ እቺን እስስት ነው ወይ ወደ እኔ ያመጣሹ? እቺ የሆነ የተሳደበችው ስድብ እያዘምና እሱ እዛው ይቀመጥላት። ሆኖም እንግዲህ ያንን ስድብ ስትሳደባት ህብስትም እኔን ነው ብላ ትላታለች። አይ እኔን ነው ብላ ትመልስላታለች። እሷም እንግዲህ ይሄኛውን መልስ ከመለሰችላትም በኋላ ለምንድን ነው አንቺ እንደዚህ የምትዩ? እኔ አምጪ ያልኩሽ ይህንን ነበር። ከዛን እንግዲህ ህብስቴም ድርጅቱን ወሰዳችሁት አይደል ብላ ስትላትም የምን ድርጅት ነው አንቺ? የትኛው ድርጅት ነው ያለሽ ብላ እንግዲህ ታወራታለች። ህብስቴም እጅግ በጣም አዝኗ ወደ ክፍሌ መልሽኝ በማለት እሷም ወደ ክፍላ ትመለሳለች። ሆኖም በአምላክ ይመጣና እንግዲህ በባለፈው ጓደኛ ብለሽ ምንም ነገር አትቅረቢ እና ምን ልታደርግ ነው እዚህ የመጣችው በማለትም እንግዲህ እየጠየቃት ነበረ። ሆኖም እንግዲህ እሷን እንደጠየቃትም ምን ልታደርግ እንደመጣች ስለ ታፈሱ ስጠይቃትም ታፈሱ በጣም ቀርቧኛለች እንደ መጀመሪያ አይደለችም ብላ ትለዋለች። ማለት ዛሬ እናቴ ብቻ ነበረች ህብስቴ ብላ የምትጠራኝ፣ እሷም ህብስቴ ብላ ጠራችኝ ብላ ትለዋለች። እንዴ ህብስቴ ብላ ብቻ ስለጠራችሽ አንቺ የቀረበችሽ መስሎሽ ነው ብላ ስትልም አይ ቀርባኛለች፣ ለእኔ አሁን ላይ ጥሩ ሰው ሆናልኛለች ብላ ትነግረዋለች። እሱም እንግዲህ እንደዛ ስትነግረውም ብዙም ነገር ባይቀበልና ባያምናትም አንቺ ዝም ብለሽ ራስሽን አሳልፈሽ አትስጪ ብሎ ስለ ድርጅቱም ሁሉም ነገር እንደሚስተካከልና ዶክተሩም ደግሞ መራመድ እንደምትችል መድኃኒቱን ማቆሟ አሪፍ እንደሆነ ነግሮኛል። ስለዚህ አሁን ትራመጃለሽ በቅርብ ቀን ብሎ ያበረታታታል። እሷም እንግዲህ እንደዛ ካላትም በኋላ ሆኖም
እሷና ሄርሜላ አንድ ላይ ሆነው እሱም ሄርሜላን ነይ ውጪና ላናግርሽ ብሎ ይላታል። እሷ ባሙ ለምንድነው በስሜ የማጠራኝ ብላ ተከትለው ትወጣለች። በዚህንም ሰዓት ህብስቴ እጅግ በጣም ትናደድና እንዴት ነው ባሙ ብላ የምትጠራው? ምንስ እያደረገች ነው ያለችው የሚለው ስሜት ስላስደነገጣት ምን እያልሽ ነው ያለሽው ብላ ስትልም እነሱን እንግዲህ ትቷ ትሄዳለች። እሷም እንግዲህ ይሄንን ትቷ ከሄደችም በኋላ ምን እየተከሰተ ባይገባትም ህብስቴ ትነሳና በእግሯ ለመሄድ ለመንቀሳቀስ ትሞክራለች። ሆኖም እንግዲህ እሷ ይሄንን ሙከራ ባደረገችም ሰዓት ድንገት ቢፍቱ ትመጣለች። እንግዲህ እሷም ከመጣች በኋላ ትደነግጥና ታያትና ለምንድን ነው ልትቆሚ? ጭራሽኛ በሩን ዘግቷ ብቻዋን ብለን እንላለን፣ አንቺ ደግሞ ለመቆም እየተጣጣርሽልኝ ነው ያለሽው፣ አንቺ ዘገምተኛ ብላ ትሰርባታለች። እሷም አይ ለመቆም አይደለም፣ እስቲ ቁሚና እናይሻለና ብላ እኔ አክብሬሽ ውርቸር ገዝቼ ገንዘቤን አምጥቼ አንቺ ግን ውርቸሩን እየተጠቀምሽበት አይደለም፣ ስለዚህ ብላ ውርቸሩን ከስሯ ትገፈትርባትና እሷ እንድትወርቅ ታደርጋትና እዛው ትረግጣታለች። ይሄን እናደን የምትፈልጊው ይኸውልሽ ብላ እንግዲህ ከጣለቻትም በኋላ እጅግ በጣም በሚያሳዝን ሁኔታ እየደበደበቻት ሄርሜላ ትመጣለች። ሄርሜላም ከመጣች በኋላ እሷ ከጣለቻትም በኋላ እንግዲህ ለምንድን ነው ይቅርታ ብላ ልትመለስ ስትልም ቢፍቱም ነይ ቀጥ በይና ግቢና እሷ ይኸው እግሬ ስር ወርቋ ተንበርክኳ ይቅርታ እየጠየቀችኝ ነው፣ አሁን ደግሞ አንቺ አንሻት በማለትም ትላታለች። እሷ ህብስቴም አግዥኝና እነሳለሁ ብላ አግዟት አልጋ ላይ ካደረገቻትም በኋላ እሷም እንደዛ አልጋ ላይ ስታደርጋት እንዴ እኔም ልጅ እየደበደበችኝ እያየሽ ይቅርታ ብለሽ ልትወጪ ነበር ብላ ትላታለች። አይ ብላ ታሳልፋለች። እንግዲህ እሷ ስትደበድባት እሷ ደግሞ ጥላ ልትሄድ ነበረ። ሆኖም ግን አልተሳካላትም። ህብስቴ እንግዲህ እጅግ በጣም ብታዝንም ሁሉንም ነገር እያስተካከለች እየመጣች ነው። ሆኖም እንግዲህ በአምላክ ይጠራትና ለምንድን ነው በልጁ ህይወት የምትጫወችው? ለምንድን ነው ፍቅሩን የተቀበልሽው? ፍቅር ሲጠይቅሽ ብሎ ይላታል። ካዳ ከጓደኛ አርግዣለሁ ብዬው እሱ ፍቅሩን አልተቀበለችኝም ብሎ ቅስሙን እንድሰብር ፈልገት ነው ወይ? ስለዚህ አውቄ ነው ፍቅሩን የተቀበልኩት። እንዴት እንደዚህ አድርገሽ በልጁ ህይወት እንድትጫወቺ በፍጹም አልፈቅድልሽም በማለትም እንቅ አድርጎ ይዟት እየደበደባት ይገኛል። ሆኖም እንግዲህ በዛኑ ሰዓት ቢፍቱ ትመጣና ትስቅበታለች። እሷም ከሳቀችበት በኋላ ጭራሽ አንተም ወንድ ሆነህ ማስረገዝ ጀመርኩ ወይ እያለች እያስካካች ክፍሉ በዚህ አይነት ተጠናቆ ይገኛል። ውድ የሴና ቤተሰቦች እኔ ውድ እህታችሁ ሴና ነኝ። እናንተ ደግሞ አስተያየታችሁን ኮሜንት ላይ ማስቀመጥ ትችላላችሁ። ስለነበረን ቆይታ ከልብ እያመሰገንኩኝ እንግዲህ ድርጅቱን እንዴት አድርገው እንደሚያስመልሱት ሀሳባችሁን ኮሜንት ላይ እየገለጣችሁና እያበረታታችሁኝ ቆይታችሁን እንድታደርጉ ስል በአክብሮት ጠየቅኳችሁ። ስለዚህ እስከዚህ ሰዓት በትዕግስት ስለተከታተላችሁኝ ከልብ እያመሰገንኩኝ ከወዲሁ እለያያችኋለሁ። እስከ መጨረሻ እንድትከታተሉኝ ስል ጋበዝኳችሁ። መልካም ቆይታ። በምስጋናዬ የሰማይ ደጆችን አንኳኳለሁ፣ በአምልኮዬ ወደ ህልውና እዘልቃለሁ። በምስጋናዬ የሰማይ ደጆችን አንኳኳለሁ፣ በአምልኮዬ
ወደ ህልውና እዘልቃለሁ። ደጅህን ከፍተ ዘንግ ዘርግተ ክብርን እስካየው አልቆምም ከዚህ ገና በመንፈስ ቃትታለሁ። ወደ ቅድስተ ቅዱሳን ውስጥ መዝለቅ እሻለሁ። የፊትን ብርሃን ከዛ ሆኜ ሳይ ያኔ ጠግባለሁ። ደጅህን ከፍተ ዘንግ ዘርግተ ክብርን እስካየው አልቆምም ከዚህ ገና በመንፈስ ቃትታለሁ። ወደ ቅድስተ ቅዱሳን ውስጥ መዝለቅ እሻለሁ። የፊትን ብርሃን